ሰላም ጤና ይስጥልን ውድ የሚኪያስ ሚዲያ ተከታታዮች እንደምን አድራችኋል? ለዕለቱ ይሆናሉ ያልናቸውን ሁለት አጫጭር መረጃዎች ይዘን ወደ እናንተ ቀርበናል። በትናንትናው ዕለት በመቀለ ከተማ ከተካሄደው የተፈናቃዮች ሰላማዊ ሰልፍ ተከትሎ የመንግስት ኮሚኒኬሽን አገልግሎት ቁልፍ ሰው የሆኑት ዶክተር ለገሰ ቱሉ በይፋዊ የፌስቡክ ገጻቸው ላይ ምላሽ በሚመስል መልኩ አንድ አጭር ጽሑፍ አስፍረዋል። ይህ ጽሑፍ እንግዲህ ሰላማዊ ሰልፉን የሚያጣጥልና ብሎም ደግሞ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ሰልፉ ግንኙነት እንዳለው የሚገልጽ ነው። ጽሑፉ እንደሚከተለው ይላል። ክረምቱ ሳይገባ ተፈናቃዮች ካልተመለሱ ሞተን እንገኛለን ነው የተባለው። እሱንም ማን ጠላው? ተፈናቃዮች ወደ ቤታቸው እንዲመለሱ መስከረም ሳይጠባ ከ10 በላይ እቅድ አውጥተን ተግተን እየሰራን ነበር። ግን ማን አደናቀፈው? የዘፈን ዳርዳሩ እስክስታ ነው አሉ እማማ ኢሱዬ ከኋላ እየገፉ። ቀላችሁ አይጠገብም ወይም አያልቅም። መንገዱ መደመር ግቡም ብልጽግና መሆኑ አይረሳ ብለዋል። በጽሁፋቸው ላይ እንግዲህ ቅድም እንዳልነው ፕሬዝዳንት ኢሳያስ አፈወርቂ ከሰላማዊ ሰልፉ ጀርባ ብሎም ደግሞ በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓትን እየደገፈ ነው ለማለት ያው እማማ ኢሱዬ የሚልና ከኋላ እየገፉ የሚል ቃል ሲጠቀሙ አንብበናል። እንግዲህ ይህ ምላሽ የመንግስት አቋም ነው ወይስ የራሳቸው የሚለው አሁን ድረስ አጠያያቂ ነው የሚሆነው። ከዚህ ቀደም እንደዚህ አይነት ያሉ ምላሾችን በአማራ ክልል የሚንቀሳቀሰው ፋኖም ብሎም በሌሎችም ጉዳዮች ዶክተር ለገሰ ሲሰጡ አድምጠናል። ይህ ምላሽ እንግዲህ ከዛኛው ጋር ተመሳሳይ ነው ብለን ነው የምናስበው። ቀጥሎ የምናገኘው መረጃ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢትዮጵያውያን ገንዘብ የተገነባውን የህዳሴውን ግድብ በአሜሪካ ሞኝነት የገንዘብ ድጋፍ የተደረገለት ግዙፉ የኢትዮጵያ ግድብ ሲሉ ገልጸውታል። ትናንትና ፕሬዝዳንቱ ትሩዝ ሶሻል በተሰኘው ማህበራዊ ሚዲያ ገጻቸው ላይ በለቀቁት ጽሑፍ አሜሪካ በሞኝነት የረዳችው የኢትዮጵያ ግድብ ወደ አባይ ወንዝ የሚፈሰውን ውሃ በእጅጉ ይቀንሳል ሲሉ ጽፈዋል። ከውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር በመሆን በዲሞክራቲክ ሪፐብሊክ ኮንጎ እና በሩዋንዳ ሪፐብሊክ መካከል ባለው ጦርነት ላይ አስደናቂ የሆነ ስምምነት ማዘጋጀትን ሪፖርት በማድረጌ በጣም ደስተኛ ነኝ። ይህ ጦርነት ከብዙዎቹ ጦርነቶች በበለጠ በከፋ የደም መፋሰስና ሞት የሚታወቅ ሲሆን ለ10 ዓመታት የቆየ ነው ካሉ በኋላ የሩዋንዳና የኮንጎ ተወካዮች ሰነዶችን ለመፈረም ሰኞ ዕለት ዋሽንግተን ውስጥ እንደሚገቡ ገልጸዋል። ይህ ለአፍሪካ ታላቅ ቀን ሲሆን በእውነት ለመናገር ለመላው ዓለም ታላቅ ቀን ነው ሲሉ አክለዋል። ለዚህ የኖቤል ሽልማት አላገኝም። በህንድና በፓኪስታን መካከል ያለውን ጦርነት በማስቆሜ የኖቤል የሰላም ሽልማት አላገኝም። በሰርቢያና በኮሶቮ መካከል ያለውን ጦርነት በማስቆሜ የኖቤል ሰላም ሽልማት አላገኝም። በግብጽና በኢትዮጵያ መካከል ሰላም በማስፈኔ የኖቤል ሽልማት አላገኝም ያሉት ትራምፕ በቅንፍ ውስጥ በአሜሪካ በሞኝነት የገንዘብ ድጋፍ የተደረገለት ግዙፉ የኢትዮጵያ ግድብ ወደ አባይ ወንዝ የሚፈሰውን ውሃ በእጅጉ ይቀንሳል ሲሉ ጽሑፋቸውን ቀጥለዋል። የሩሲያ ዩክሬን እና የእስራኤል ኢራን ጉዳዮችን ጨምሮ ውጤታቸው ምንም ባደርግ የኖቤል የሰላም ሽልማት አላገኝም። ነገር ግን ህዝቡ ያውቃል እና ለኔ የዋናው ነገር ያ ብቻ ነው። መጣው ስለሚሉት ሰላም የሚገባውን ክብር እንዳላገኙ በምሬት ነው የተናገሩት ዶናልድ ትራምፕ። በዶናልድ ትራምፕ ላይ ማለትም በጻፉት ጽሑፍ ላይ የህዳሴው ግድብ ወደ አባይ ወንዝ የሚፈሰውን ውሃ በእጅጉ ይቀንሳል ሲሉ መጻፋቸውን ከዚህ ቀደም ያው ለግብጽ ተወካዮች በመወገን በኢትዮጵያ ተደራዳሪዎች ላይ ሲያሳርፉት የነበረውን ተጽዕኖ በገቢር የሚያሳይ አገላለጽ ነው። እንግዲህ በዚህ ጽሑፍ አማካኝነት የኢትዮጵያ ወገን የተገለጸ ወይም የተሰጠ ምላሽ የለም። እንግዲህ ገና ሐሙስ ይሰጣል ተብሎ ይጠበቃል በውጭ ጉዳይ ሚኒስትሩ። እንግዲህ የዕለቱ መረጃዎች እነዚህ ናቸው። አዳዲስ ነገሮች ካሉ ወደ በኋላ ላይ እንገናኛለን። የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ በአክብሮት ጋብዛችኋለን። መልካም ቀን፣ መልካም ዕለተ ቅዳሜ ለሁላችሁም ይሁንላችሁ።